የዮሐንስ ራእይ መጽሐፍ ምዕራፍ 17 እና 18 የሚነግረን የባቢሎንን ክፋትና ጥፋት ዝርዝር ሂደቶች ነው። በዚህ በራእይ መጽሐፍ ምዕራፍ 17 እና 18 ላይ የምትመለከቱት ከዚህ ምዕራፍ በፊት በ14ኛውና በ16ኛው ምዕራፍ ላይ ባቢሎን ወደቀች እንደሚል መጽሐፍ እንደዚሁም ደግሞ 3 ቦታ እንደምትሰነጣጠቅ እንደሚናገር ታስታውሳላችሁ። ታዲያ ለምንድን ነው እንደገና ወደ ባቢሎን አሁን የሚያመጣን ካላችሁ ከዚህ በፊት ሐዋርያ ቅዱስ ዮሐንስ የጻፈልን ጀነራል የሆነውን ሐሳብ ቀለል አድርጎ ነው የሚጽፈው። 17ኛው ምዕራፍ ላይ ሲመጣ ግን የሚጽፈው የባቢሎንን ክፋትና ጥፋት ዝርዝር በሆነ መልኩ ያስቀምጥልናል። በዚህ በ17ኛውና በ18ኛው ምዕራፍ ላይ ማለት ነው። ወዳጆቼ ባቢሎን የሚለው ቃል የመጣው ባቤል ከሚል ቃል የቃሉ ትርጉም ደግሞ ድብልቅልቅ የሚል ትርጉም ያለው ነው። የዚህ ምክንያቱ ደግሞ ምን እንደሆነ መጽሐፍ ቅዱሳችሁን ስታነቡ ታገኛላችሁ። የዚህ ምክንያቱ የሰናኦር ግንብ እንደሆነ በዘፍጥረት መጽሐፍ ላይ ስትመለከቱ የምታገኙት ሐሳብ ነው። ስለዚህ ባቢሎን የሚለውን ሐሳብ ስትመለከቱ ቃሉ የመጣው ባቤል ከሚል ቃል ነው። የቃሉ ትርጉም ድብልቅልቅ ማለት ነው። ድብልቅልቅ የሚለው ምክንያቱ የዚህ መደበላለቅ ምክንያቱ ደግሞ የሰናኦር ግንብ እንደሆነ መጽሐፍ ቅዱሳችን ይነግረናል። የእግዚአብሔርን ቃል ስትመለከቱ ባቢሎን በብሉይ ኪዳን የርኩሰትና የአመፀኝነት ምልክት እንደሆነች ታስታውሳላችሁ። ከዛም ሲቀጥል ደግሞ የባቢሎንን ከተማ የመሰረታት ናምሩድ የሚባል ሰው እንደሆነ በዘፍጥረት መጽሐፍ ምዕራፍ 10 ከቁጥር 8 እስከ 10 ድረስ ማየት ይቻላል። እንደዚህ ይላል። ኩሽም ናምሩድን ወለደ፣ እርሱም በምድር ላይ ኃያል መሆንን ጀመረ። እርሱም በእግዚአብሔር ፊት ኃያል አዳኝ ነበረ። ስለዚህም በእግዚአብሔር ፊት ኃያል አዳኝ እንደ ናምሩድ ተባለ። የግዛቱን መጀመሪያ በሰናኦር አገር ባቢሎን፣ ኦሬክ፣ አርካድ፣ ካልኔ ናቸው። ስለዚህ ባቢሎን የምትባለዋን በኤፍራጥስ ወንዝ አካባቢ የምትገኘዋን ጥንታዊት ከተማ የመሰረታት ይሄ ናምሩድ የሚባለው ሰው እንደሆነ ታስታውሳላችሁ። ይሁን ይሄን ቀና አንድ ጊዜ ባቢሎን በኤፍራጥስ ወንዝ አጠገብ የምትገኝ ጥንታዊ ከተማ ነች። ትዝ ካላችሁ ኤፍራጥስ ወንዝ ለመጀመሪያ ጊዜ ጣዖት አምልኮ የተጀመረበት ከተማ ነው። ኤፍራጥስ ወንዝ ለመጀመሪያ ጊዜ ከተማ የተገነባበት አካባቢ ነው። ቃየል አቤልን የገደለበት አካባቢ ነው። እዚህ አካባቢ ላይ ስትመለከቱ እንደነገርኳችሁ ለመጀመሪያ ጊዜ የጣዖት አምልኮ የተደረገበት አካባቢ። ዞሮ አሁን የምንመለከተው ዛሬ የምንማረው ሃይማኖተኛውን ባቢሎን ስለሆነ በዚህ ሐሳብ ላይ ያሉትን ነገሮች በደንብ ለመረዳት የባቢሎንን አመሰራረት በተወሰነ መልኩ ማየት ይገባል። ስለዚህ ባቢሎንን የመሰረታት ናምሩድ የሚባል ሰው ነው እዚህ ጋር እንደምትመለከቱት ማለት። ባቢሎን የሚለው የቃሉ ትርጉም ባቤል ማለት ነው፣ ድብልቅልቅ ማለት ነው። የዚህ ነገር ምክንያት ደግሞ የሰናኦር ግንብ እንደሆነ ትመለከታላችሁ። ወዳጆች ይሄ ባቢሎን ለመጀመሪያ ጊዜ የጣዖት አምልኮ የተደረገበት ከተማ ነው ብዬ ስላችሁ ምንድነው እያልኳችሁ ያለው? የባቢሎንን ሃይማኖት የተመሰረተው እንዴት ነው ብላችሁ ስትጠይቁ ሰሚራመስ የምትባል የኖህ የልጅ ልጅ ነች የመጀመሪያውን የባቢሎን ሃይማኖት የመሰረተች። ሰሚራመስ የምትባል የኖህ የልጅ ልጅ ነች የመጀመሪያውን የባቢሎን ሃይማኖት የመሰረተችው። ሰሚራመስ የምትባል እቺ ሴት የጣዖት አምልኮ ሊቀ ካህንም እንደነበረች የታሪክ መጽሐፎች ይናገራሉ። ሰሚራመስ የጣዖት አምልኮ ሊቀ ካህን ብቻ ሳትሆን ወንድ ልጅን በተአምር እንደወለደችም ትናገር የነበረች ሴት። የወለደችውም ወንድ ልጅ ደግሞ ታሙዝ ተብሎ ይጠራ የነበረ እንደሆነ ይሄ ታሙዝ የሚባለው ወንድ ልጅ ደግሞ ሞቶ እንደተነሳም ተደርጎ የሚነገርለት አውሬ በልቶት በጫካ እንደገና ግን በድንቅ ሞትን ድል አድርጎ እንደተነሳ የሚወራለት የሚከበር የሚፈራ የሚመለክ ወንድ ልጅ ነበረ ይሄ ታሙዝ የሚባለው ወንድ ልጅ። ስለዚህ ይኸውላችሁ አሁን የመጀመሪያውን የጣዖት አምልኮ በዚህ አካባቢ ስትመለከቱ ይሄ የጣዖት አምልኮ ካለ at the same time ጣዖት አምልኮውን የሚመሩ ሊቀ ካህናቶች አሉ። ስለዚህ የባቢሎንን ሃይማኖት የመሰረተችው የኖህ የልጅ ልጅ ነች። ሰሚራመስ ትባላለች። በዚህ የዘር ሐረግ ውስጥ ያለች ነች። አሁን በምን አይነት መልኩ በእግዚአብሔር ፕሮግራም ተቃራኒ ሰይጣን እንዴት አድርጎ መሰረት ጥሎ ሊመጣ ላለው የእግዚአብሔር የማዳን ስራ ከዚህ ዘመን ጀምሮ መሰረታዊ ነገሮችን ሲያደርግ እንደነበረ ማየት ይቻላል። ወዳጆቼ እንደውም አንዳንድ የታሪክ መጽሐፎችን ስታጠኑ በርካታ ጥንታዊ ቅርጻ ቅርጾች ላይ ይቺ ሴት ልጇን ታቅፋ የመሳል ልማድ ነበረ። በጥንት ዘመን ይቺ ሴት ልጇን ታቅፋ የመሳል ልማድ ነበረ። የዚችን ሴት ጉዳይ በተመለከተ ነብዩ ሕዝቅኤልና ነብዩ ኤርሚያስ ተቃውሞ አቅርበው በሕዝቅኤል መጽሐፍ ምዕራፍ 8 ቁጥር 14 ላይና በኤርሚያስ መጽሐፍ ላይ ስትመለከቱ ታገኛለች። ኤርሚያስም ተቃውሟታል፣ ሕዝቅኤልም ተቃውሟታል ይቺን ሴት። ስለዚህ ምን ማለት ፈልጌ ነው? ሰሚራመስ የምትባል የባቢሎንን ሃይማኖት የመሰረተች ወንድ ልጅ በተአምር እንደወለደች አርጋ ትናገር የነበረች ልጇም ደግሞ ሞትን ድል እንዳደረገ አርጋ ቁጥር የነበረች the queen of heaven የምትባለዋ ለመጀመሪያ ጊዜ የሰማያዊ ንግስት የምትባለዋ ማለት ነው። ስለዚህ በጥንት ዘመን ከዚህ
ሐሳብ መነሻ ተደርጎ በጥንታዊ ቅርጻ ቅርጽ ላይ አንዲት ሴት ልጇን ታቅፋ ምስል ይቀረጽና ይሳል እንደነበረ መረዳት ይቻላል። ሕዝቅኤል ሲናገር በምዕራፍ 8 ቁጥር 14 ላይ እንደዚህ ይናገራል። ይኸውላችሁ ሕዝቅኤል መጽሐፍ ምዕራፍ 8 ቁጥር 14 ላይ እንደዚህ ይናገራል። ወደ ሰሜንም ወደሚመለከተው ወደ እግዚአብሔር ቤት በር መግቢያ አመጣኝ። እነሆም ሴቶች ለተሙዝ እያለቀሱ በዚያ ተቀምጠው ነበረ እና በዓል ይደረግለታል። ይሄ ተሙዝ የሚባለው የሰሚራመስ ልጅ በዘመን ሁሉ ተቆጥሮ አልፎ ሴቶች በዓል ያደርጉለታል። እያለቀሱ በዓል ያደርጉለት ነበርና ሕዝቅኤል ይሄን ይቃወማል። ኤርሚያስ ደግሞ በኤርሚያስ መጽሐፍ ምዕራፍ 7 ቁጥር 18 ላይ እንደዚህ ይላል። ያስቆጡኝ ዘንድ ለሰማይ ንግሥት እዛኛው ጋር የሚገርማችሁ በሕዝቅኤል መጽሐፍ ላይ ለተሙዝ ነው እያለቀሱ በዓል የሚያደርጉት። እዚህኛው ጋር ደግሞ ለእናቲቱ ነው ለሰማይ ንግሥት the queen of heaven ያስቆጣኝ ዘንድ ለሰማይ ንግሥት እንጎቻ እንዲያደርጉ ለሌሎችም አማልክት የመጠጥ ቁርባን እንዲያፈሱ ልጆች እንጨት ይሰበስባሉ፣ አባቶችም እሳት ያነዳሉ፣ ሴቶችም ዱቄት ይለውሳሉ። ምን ማለት ነው? ለqueen of heaven ለሰማይዋ ንግሥት ዳቦ ይጋግራሉ። አሁን የምትመለከቱት ይሄ 17ኛው ምዕራፍ ላይ የምትመለከቱት ሐሳብ አለ። መጥቼ ነግራችኋለሁ። ኦኬ አሁን ስለ ባቢሎን ነው እያወራን ያለን። ምክንያቱም ሰባቱን ጽዋዎች ከያዙ ከሰባቱ መላእክት አንዱ ና የታላቂቱን ጋለሞታ ፍርድ አሳይሃለሁ ብሎ አለኝ እና በግንባሯ ላይ ሚስጥር የሆነ ስም ተጽፏል። እንደዚህ ሚል ታላቂቱ ባቢሎን የጋለሞታዎችና የምድር እርኩሰት እናት። ስለዚህ በዚህ በራእይ መጽሐፍ ምዕራፍ 17 ላይ የምትመለከቱት የታላቂቱ ባቢሎን የጋለሞታዎችና የምድር እርኩሰት እናት ፍርድ ነው። በዚህ ምዕራፍ 17 ላይ መጨረሻ ላይ ፍርዷ እንዴት እንደሆነ ሐዋርያ ቅዱስ ዮሐንስ ይጽፍልናል። ስለዚህ ወዳጆቼ ባቢሎን ባቤል ከሚል ቃል ነው የመጣው። ከተማውን የመሰረተው ናምሩድ ነው። ሰሚራመስ የምትባል የኖህ የልጅ ልጅ የጣዖት አምልኮ ሊቀ ካህን የነበረች ራሷን በተአምር ወንድ ልጅ እንደወለደች አርጋ የምታወራ፣ ይሄ ደግሞ ከምን ጋር ኮፒ ሊሆን እንደሚፈለግ ሊዛመት እንደሚፈለግ እናንተ ይገባችኋል። ከዛ ሲቀጥል ልጇ ደግሞ በአውሬ ተበልቶ እንደገና ከሞት እንደተነሳ አርጋ የምታቀርብ ከጥንት ዘመን ጀምሮ በድንጋይ ላይ ከልጇ ጋር አብራ በቅርጻ ቅርጽና በምስል ይሳልላት የነበረች ሴት እንደነበረች ትመለከታላችሁ። እሺ ባቢሎን ለአይሁዳውያን ብላችሁ ጻፉ። ባቢሎን ለአይሁዶች ኢየሩሳሌምን ያጠፋች፣ ቤተ መቅደሱን የዘረፈች፣ ኢየሩሳሌምን ያጠፋች ቤተ መቅደሱን የዘረፈች ብቻ ሳትሆን የእግዚአብሔርን ትእዛዝ ያልተቀበለች የተደራጀ ጠላትነት፣ የክፋት ዋና ነገር እንደዚሁም የጭካኔና የኃጢአት ምልክት ነች። አንድ አይሁዳዊ ባቢሎን የሚል ቃል ሲሰማ የሚሰማው ትዝ የሚለው ነገር ምንድን ነው ሲባል ኢየሩሳሌምን ያጠፋች ቤተ መቅደሱን የዘረፈች የእግዚአብሔርን ትእዛዝ የማትቀበል ብቻ ሳትሆን ለእስራኤላውያን ለአይሁዳውያን የተደራጀ ጠላትነት። እሱ ብቻ አይደለም፣ የክፋት ሁሉ ዋና ነገር የጭካኔና የኃጢአት የስጋዊነት ዘላቂ ምሳሌ አድርጎ ነው አንድ አይሁዳዊ ይሄንን የባቢሎን የሚለውን ቃል የሚያስታውሰው። ወዳጆቼ በዮሐንስ ራእይ መጽሐፍ ውስጥ ባቢሎን የሚለው ስም የሚወክለው በመካከለኛው ምስራቅ አካባቢ ያለችውን ከተማ ሳይሆን የሐሰተኛውን ክርስቶስ አሰራሮች ነው የሚወክለው። አሁን ራእይ መጽሐፍ ጥናት ጋር ስትመጡ ባቢሎን የሚለው ቃል የሚወክለው ከተማን ሳይሆን የሐሰተኛው ክርስቶስን አሰራር እንደሆነ ግን መገንዘብ እንደምታስታውሱት ሰይጣን በዘመን መጨረሻ ራሱን ቅድስና በሌለው ሶስትነት እንደሚገልጽ 666 የአውሬው ቁጥር ተብለን እንደተነጋገር ነው። ጎደሎ ቁጥር 6 ማለት 7 ሲቀነስ 1 ማለት ነው። ስለዚህ ቀዩ ዘንዶ፣ ከዛ ሲቀጥል ከባህር የወጣው አውሬ ሐሰተኛው ክርስቶስ፣ ከምድር የወጣው አውሬ ሐሰተኛው ነቢይ፣ ልክ መንፈስ ቅዱስ ሰዎችን ስለ ኃጢአት እየወቀሰ ወደ ክርስቶስ እንደሚያመጣ ሐሰተኛውም ነቢይ በድንቅና በታምራት ሰዎችን እያሳመነ ወደ ሐሰተኛው ክርስቶስ እንደሚያመጣ ከዚህ በፊት ተነጋግረን ዞሮ በራእይ መጽሐፍ ጥናታችን ውስጥ ባቢሎን የሚለው ቃል የሚያመለክተው ከተማን ሳይሆን የሐሰተኛው ክርስቶስን አሰራሮች ነው። የሐሰተኛው ክርስቶስ አሰራሮች ሁለት ናቸው። የምጽፉ ሰዎች የመጀመሪያው ሃይማኖት ነው፣ ሁለተኛው ፖለቲካ። እንዳትረሱ ሐሰተኛ ክርስቶስ እንደሚመጣ ታውቃላችሁ። ሐሰተኛ ክርስቶስ ሊመጣ ከሆነ ብቻውን አይቆምም። ለሐሰተኛው ክርስቶስ ስልጣንና ኃይል የሚሰጥ ሐሰተኛ አብ አለ። እንደዚሁም ደግሞ ስለ ሐሰተኛው ክርስቶስ የሚመሰክር ሐሰተኛ መንፈስ ቅዱስ እሱን የሚወክል ሐሰተኛ ነብይም ደግሞ እንደሚመጣ ማወቅ አለባችሁ። ስለዚህ ሰይጣን ልክኛ ትሪኒቲ ብለን ሶስትነት ብለን በእግዚአብሔር ማንነት ላይ እንደምናምንና እንደምናስተምር ራሱን በሶስትነት ሰይጣን በዘመን መጨረሻ ይገልጣል። ኦኬ አሁን በባቢሎን የሚለውን ቃል ስታስታውሱ በራእይ መጽሐፍ ውስጥ የሚላችሁ በመካከለኛው ምስራቅ አካባቢ የምትገኝን ከተማ ሳይሆን የሐሰተኛውን ክርስቶስ አሰራር እንደሆነ፣ ሐሰተኛው ክርስቶስ ደግሞ ሁለት አሰራሮች እንዳሉት አንደኛው ሃይማኖት፣ ሁለተኛው ፖለቲካ እንደሆነ ትመለከታላችሁ። ወዳጆቼ ሐዋርያው ቅዱስ ዮሐንስ በራእይ መጽሐፍ ምዕራፍ 17 ላይ የሚያሳየ የሐሰተኛው ክርስቶስ መጠቀሚያ የሆነችውን ሐሰተኛይቱን የሃይማኖት ተቋም ወይም ደግሞ በ17ኛው ምዕራፍ ላይ ሐዋርያው ቅዱስ ዮሐንስ የሚነግረን የሐሰተኛው ክርስቶስ መጠቀሚያ የሆነችውን
ሃይማኖተኛዋን ባቢሎን መጨረሻ ነው። ራእይ መጽሐፍ ምዕራፍ 17 የሚነግራችሁ የሐሰተኛዋን የሃይማኖት ተቋም ወይም ደግሞ ሃይማኖተኛዋን ባቢሎን መጨረሻዋ ምን እንደሆነ ይነግራል። ሐሰተኛው ክርስቶስ ወደ ዙፋን ሲመጣ ወደ ዙፋን የሚመጣበት መንገድ የሚሰራበት መንገድ ምን ማለት ነው? ባቢሎን ማለት አሰራር ነው። የሐሰተኛው ክርስቶስ ብዬ ስላችሁ አሰራር ማለት ሲስተም ማለት ነው። ሲስተም ማለት a group of later part which work together to accomplish a specified purpose ማለት ነው ብያችኋለሁ ከዚህ በፊት። ስለዚህ ሐዋርያ ቅዱስ ዮሐንስ 17ኛው ምዕራፍ ላይ የሚነግራት የሐሰተኛው ክርስቶስ መጠቀሚያ የሆነችውን ሃይማኖተኛዋን ባቢሎን መጨረሻዋን 17ኛው ምዕራፍ ላይ ያስቀምጣል። 18ኛው ምዕራፍ ላይ ደግሞ የሐሰተኛው ክርስቶስ መጠቀሚያ የሆነችዋን ፖለቲከኛዋን ባቢሎን ያስቀምጣል። 17ኛው እና 18ኛው ምዕራፍ የአንድ ሳንቲም ሁለት ገጽታ። ባቢሎን በአንድ በኩል ሃይማኖተኛ ሆና ለሐሰተኛው ክርስቶስ ስትሰራ፣ በሌላኛው ሳይድ በኩል ደግሞ ፖለቲከኛና ነጋዴ ሆና ለሐሰተኛው ክርስቶስ ትሰራለች። የሰማኝ ሰው ካለ አሁን ገብቷቸዋል። ስለዚህ 17ኛው ምዕራፍ ላይ ሃይማኖተኛ ሆና ለሐሰተኛው ክርስቶስ መጠቀሚያ ስትሆን፣ 18ኛው ምዕራፍ ላይ ደግሞ ፖለቲከኛና ነጋዴ ሆና ለሐሰተኛው ክርስቶስ መጠቀሚያ ትሆናለች። ወዳጆቼ ሐዋርያ ቅዱስ ዮሐንስ በራእይ መጽሐፍ ምዕራፍ 17 ላይ ይቺን ሃይማኖተኛ ባቢሎን ሲገልጣት ወደ 12 13 መገለጫዎች ይጠቀማል። የመጀመሪያው የሚለው እንደዚህ ነው፣ ታላቂቱ ጋለሞታ። ራንድ በሉና ታላቂቱ ጋለሞታ ብላችሁ ጻፉ። ሐዋርያ ቅዱስ ዮሐንስ ስለዚህኛዋ የሐሰተኛው ክርስቶስ መጠቀሚያ ስለሆነችው ሃይማኖተኛ ባቢሎን ሲናገር እንደዚህ ይላል። የመጀመሪያ ታላቂቱ ጋለሞታ ይላታል። ታላቂቱ ጋለሞታ የተባለችው የመንፈሳዊ ጉልምትና ሁሉ ምንጭ ስለሆነች ነው። በዓለም ላይ በሰው ልጅ ታሪክ የመንፈሳዊ ጉልምትና ሁሉ ምንጭ ይቺ ጋለሞታ ተብላ በራእይ መጽሐፍ ምዕራፍ 17 ላይ የተጠቀሰችው የሐሰተኛው ክርስቶስ መጠቀሚያ የሆነችው ሃይማኖተኛዋ ባቢሎን ነች። ወዳጆቼ ጉልምትና የሚለው ቃል በመጽሐፍ ቅዱስ ውስጥ በቀጥታ የሚያያዘው ከጣዖት አምልኮ ጋር እንደሆነ በተለያዩ የመጽሐፍ ቅዱስ ክፍሎች ውስጥ ትመለከታላችሁ። ስለዚህ ታላቂቱ ጋለሞታ ሲል፣ ምንዝርና ሲል፣ ግልሙትና ሲል ከጣዖት አምልኮ ጋር የተገናኘ ነው። አንድ ሰው በዚህ ሐሳብ እንዲገባው እንዲረዳ ይገባል። ይህን በተመለከተ ኢሳይያስ መጽሐፍ ምዕራፍ 1 ቁጥር 21 የእግዚአብሔር ቃል ሲናገር እንደዚህ ይላል። ፍርድ ሞልቶባት የነበረው የታመነችቱ ከተማ እንዴት ጋለሞታ ሆነች! ጽድቅ አድሮባት ነበር፣ አሁን ግን ገዳዮች አሉባት ብሎ ይናገራል። ስለዚህ ግልሙትና የሚለው ቃል በመጽሐፍ ቅዱስ ውስጥ ከጣዖት አምልኮ ጋር የተገናኘ ነው። በ23ኛው ምዕራፍ 15ኛው ቁጥር ላይ ኢሳይያስ መጽሐፍ ላይ እንደዚህ ይላል። በዚያን ቀን እንዲህ ይሆናል፣ ጢሮስ እንደ አንድ ንጉሥ ዘመን 70 ዓመት ያህል የተረሳች ትሆናለች። ከ70 ዓመት በኋላ ግን ለጢሮስ በጋለሞታ ዘፈን እንደሚሆን እንዲሁ ይሆናል። ስለዚህ ከጣዖት አምልኮ ጋር በተገናኘ ትመለከታላችሁ። ኤርምያስ መጽሐፍ ምዕራፍ 13 ከቁጥር 25 እስከ 27 ስታዩ እንደዚህ ይላል። ረስተሻልና በሐሰትም ታምነሻልና ዕጣሽ የለካውልሽም ዕድል ፋንታ ይህ ነው ይላል እግዚአብሔር። ስለዚህም የልብስሽን ዘርፍ በፊትሽ እገልጣለሁ፣ አፍረትሽም ይታያል። አጸያፊ ስራሽን፣ ምንዝርናሽን፣ ማሽካካትሽን፣ የግልሙትናሽን መዳራት በኮረብቶች ላይ በሜዳም አይቻለሁ። ኢየሩሳሌም ወየውልሽ፣ ለመንጻት እምቢ ብለሻል። ይህ እስከ መቼ ነው? ስለዚህ ኢየሩሳሌም አምላኳ እግዚአብሔር ሆኖ እያለ ለሌላ ጣዖት ስትሰዋ፣ ለሌላ ጣዖት አምልኮ ስታቀርብ ጎለመተች ይላል። ስለዚህ ጉልምትና የሚለው ሐሳብ ከጣዖት አምልኮ ጋር የተገናኘ እንደሆነ መረዳት ይቻላል። ወዳጆቼ በሐሰተኛው ክርስቶስ ዘንድ የተከለከለ ኃጢአትም የተፈቀደ ጽድቅም የለም። ሐሰተኛው ክርስቶስ ዩኒክ ባህሪው ይሄ ነው። የሚከለክለው ኃጢአትም የሚፈቅደው ጽድቅም የለም። ሐሰተኛው ክርስቶስ ዜሮ ስታንዳርድ ነው። ለዚህ ነው ወዳጆቼ ለምሳሌ ሰው ስታንዳርድለስ ሲሆን በትክክል በሰይጣን ታርጌት ውስጥ እንደሆነ ማወቅ አለበት። እና ሐሰተኛው ክርስቶስ ዩኒክ ኔቸሩ ዩኒክ ባህሪው ምንድነው ስትሉ የሚከለክለው ኃጢአትም የለም፣ የሚፈቅደው ጽድቅም ስታንዳርድለስ የሆነ ህይወት ነው ሰዎች እንዲኖሩ የሚፈልግ። ሁለተኛ እቺን ሃይማኖተኛ ባቢሎን ሐዋርያ ቅዱስ ዮሐንስ በራእይ መጽሐፍ ምዕራፍ 17 ላይ ሲገልጣት እንደዚህ ይላል። በብዙ ውሃዎች ላይ የተቀመጠችው በብዙ ውሃዎች ላይ የተቀመጠችው የሚለው በብዙ መንግስታት፣ በብዙ አስተሳሰብ፣ በብዙ ፍልስፍና ላይ ያላትን ተጽዕኖ ለመግለጥ ስለሚፈልግ ነው። ወዳጆቼ የጥንቲቱ ባቢሎን በብዙ ውሃዎች አጠገብ የተቀመጠችው በሚል ቃል እንደተገለጠች ደግሞ ኤርምያስ መጽሐፍ ምዕራፍ 51 ቁጥር 13 ላይ ታስታውሳላችሁ። ስለዚህ በጥንት ዘመን ባቢሎን ብዙ መንግስታትን፣ ብዙ ባህሎችን፣ ብዙ ህዝቦችን፣ ብዙ ቋንቋዎችን ገዝታ የነበረች ነች። እንደዚህ ላይ ኤርምያስ መጽሐፍ ምዕራፍ 51 ቁጥር 13 ላይ አንቺ በብዙ ውሃ አጠገብ የተቀመጥሽ በመዝገብም የበለጠግሽ ሆይ እንደ ስስትሽ መጠን ፍጻሜሽ ደርሷል ይላታል። ስለዚህ በደም ስሙኝ፣ አሁን ስሙኝ። መንፈሳዊ ዓለም ላይ እየተከናወነ ያለውን ጉዳይ በአካል ዓለም በኤፍራጥስ ወንዝ አካባቢ ከነበረችው ጥንታዊት ከተማ ከባቢሎን ከዛ እያመጣ ባህሪዋን ያስቀምጣል ሐዋርያ ቅዱስ ዮሐንስ። እንደዚህ ይላል፣ ታላቂቱ ጋለሞታ ካላት በኋላ በብዙ ውሃዎች ላይ የተቀመጠችው ይላታል። በብዙ ውሃዎች ላይ የተቀመጠችው
ያደረገችው የሚለው ኤርምያስ መጽሐፍ ምዕራፍ 50 ቁጥር 13 ላይ ብዙ መንግስታትን፣ ብዙ ቋንቋዎችን፣ ብዙ ህዝቦችን፣ ብዙ ባህሎችን ገዝታ ነበር እና የሌቭል ኦፍ ኢንፍሉዌንስ ነው የሚናገረው። በጣም ኢንፍሉዌንሻል ነበረች የጥንቲቱ ባቢሎን። አት ዘ ሴም ታይም ሐሰተኛው ክርስቶስ መጠቀሚያ ያደረጋት ሃይማኖተኛዋን ባቢሎን በተመሳሳይ መልኩ ብዙ ቋንቋዎችን፣ ብዙ መንግስታትን፣ ብዙ ባህሎችን፣ ብዙ ህዝቦችን ተቆጣጥራ እንደነበረ በዚህ ክፍል ላይ ትመለከታለህ። ሶስተኛ እንደኛ ታላቂቱ ጋለሞታ ይላታል። ምክንያቱም የመንፈሳዊ ግልሙትና ሁሉ ምንጭ ነች። የምድር እርኩሰት እናት ነች። የትኛውም ክፋት፣ የትኛውም የጣዖት አምልኮ ሶርሱ ከዚህ ጋር እንደሆነ ዮሐንስ በደንብ ይጽፍልናል። ሁለተኛ በብዙ ውኆች ላይ ተቀምጣለች ይለዋል። ሶስተኛ የምድር ነገስታት ከሷ ጋር ሴሰኑ ብሎ ይናገራል። ዓለምን በሐሰት ሃይማኖት የምትመራ በብዙ መንግስታት ተቀባይነት ያላት የዚችን የባቢሎን አመለካከት ያልተቀበለ እንደ ኋላ ቀር ይቆጠራል። እንደ ኋላ ቀር መቆጠር ብቻ አይደለም፣ መነገድ አይችልም። እርዳታና ድጋፍ ሊደረግለትም ጭምር አይችልም። የዚችን የባቢሎን አመለካከት የማይቀበል ደግሞ እንደ ዲሞክራሲያዊ ፍትሃዊና ሰላማዊ ሀገር ተደርጎም አይቆጠርም እና ከዚች ጋር አብሮ የማያመነዝር አብሮ የማይሴስን እንደ ኋላ ቀር ይቆጠራል። ስለዚህ የዓለም መንግስታት የግድ መነገድ ስላለባቸው፣ የግድ እርዳታ መቀበል ስላለባቸው ይችን ሐሰተኛው ክርስቶስ መጠቀሚያ የሚያደርጋትን ሃይማኖተኛዋን ባቢሎን አክኖሌጅ ለማድረግ ይገደዳሉ እና እሷን አክኖሌጅ ካላደረክ ደግሞ ዲሞክራሲያዊ መንግስት እንዳልሆን፣ የሰላምና የፍትህ ከተማ ሀገር እንዳልሆን ተደርጎ ይቆጠራል። አራተኛ በምድር የሚኖሩ ህዝቦች ሁሉ ከዝሙቷ ወይን ጠጅ ሰከሩ ብሎ ተናገረኛ። ወዳጆቼ በባቢሎን አመለካከትና ክህደት የማይሰክር ሰው የለም። ያገኘ በአካል ያላገኘ በስሜት ያብዳል። በብዙ ሰዎች ላይ ተጽዕኖ ታደርጋለች። ለሐሰተኛው ክርስቶስ ቀኝ እጅ ሆና ታገለግላል። ስለዚህ በዚህች ሐሰተኛው ክርስቶስ መጠቀሚያ በሚያደርጋት ባቢሎን በነገራችን ላይ ትንሽ ግልጽ እንዲሆንላችሁ ነገር ጌታ ኢየሱስ ንጽሕት ቤተክርስቲያን እንዳለች፣ ንጽሕት መንፈሳዊ ተቋም እንዳለችው አት ዘ ሴም ታይም ሐሰተኛው ክርስቶስ ጋለሞታይቱን እንደ ሃይማኖት ተቋም ያቆማታል። እሻውን የገቡ አረ እንዲበሉ በጌታ በኢየሱስም አውሬው ያስፈራው መንፈስ ይመታ። ሄሎ ትዝ ይላችኋል። ጌታ ኢየሱስ የሱ የሆኑትን በመንፈሱ ያትማቸዋል። አት ዘ ሴም ታይም ሐሰተኛው ክርስቶስ ደግሞ የሱ የሆኑትን ግንባራቸውና ቀኝ ክንዳቸው ላይ ቁጥሩን ያትማል። አቤት! ጌታ ኢየሱስ ኢየሩሳሌምን ከተማ ያደረገ፣ እሱ ደግሞ በተቃራኒው ባቢሎን ከተማ ያደርጋል። የሚያደርገው እንደዚህ ነው። ሐሰተኛ የሃይማኖት ተቋም ሐሰተኛው ክርስቶስ የሚያቋቁመው በተመሳሳይ መልኩ እውነተኛው ክርስቶስ ቤተክርስቲያን አለችው፣ አካል አለችው። ሄሎ የሰው ልጆችን ወደሱ የምታመጣለት አካል አለችው። ልክ እንደዚሁ ሐሰተኛውም ክርስቶስ የሰው ልጆችን ለሱ የምታመጣለት የምታስገዛለት ሐሰተኛ የሃይማኖት ተቋም ይመሰርታል። ስለዚህ የምድር ህዝቦች ሁሉ ከሷ ጋር ሴሰነዋል። ነገስታት ከሷ ጋር ሴሰነዋል። የምድር ህዝቦች ሁሉ ከዝሙቷ ወይን ጠጅ ሰከሯል። በዚህ ሐሰተኛ አማካኝነት የማይሰክር፣ በክህደቷ የማይሰክር፣ በአመፃዋ የማይሰክር የሰው ዘር እቺን ሴት ለማሳየት ነው ሐዋርያ ቅዱስ ዮሐንስን ሰባቱን ጽዋዎች ከያዙ ከሰባቱ አንዱ መጥቶ ዮሐንስን አሳያለሁ ካለ በኋላ ግን ሐሰተኛው ክርስቶስ የሚጠቀምባትን ሃይማኖተኛው ባቢሎን ለማሳየት ወደ በረሃ ወሰደኛል። ወዳጆቼ በረሃ ጻፉ እንደዚህ ብላ ከውሃና ከልምላሜ የራቀ እንደሆነ ይህችም ከመንፈሳዊነትና ከህይወት ውሃ የራቀች ነች። በሀብት የበለጸገች ብትሆንም በመንፈስ ግን የደረቀች መገኛዋን የባቢሎንን መገለጫ ሲናገር እንድታያት ከፈለክ 7 ራሶችና 10 ቀንዶች ባሉት አውሬ ላይ የተቀመጠችውን ይህችን ባቢሎን እንድታያት ከፈለክ እና ወደ ምድረ በዳ ብሎ ወሰደው። ለዚህ ምድረ በዳ ከውሃ የራቀ ከልምላሜ የራቀ እንደሆነ ይህችም ምንም እንኳን የሃይማኖት ተቋም ብትሆንም ከህይወት ውሃና ከመንፈሳዊነት የራቀች ምንም እንኳን እንደዚህ ስትመለከቷት በሀብት ባለጸጋ ብትሆንም በመንፈስ ግን የደረቀች ከእግዚአብሔር የተፋታች እንደሆነ ትመለከታለህ። ቀጥሎ ሲናገር እንደዚህ ይላል። ስድስተኛ የዚች ባቢሎን መገለጫ የስድብ ስሞች የሞሉበት ብሎ ይናገራል። የስድብ ስሞች የሞሉበት የሚለው ደግሞ በዮሐንስ ራእይ መጽሐፍ ምዕራፍ 13 ላይ ትዝ ካላችሁ 7 ራሶችና 10 ቀንዶች ያሉት ቀዩ አውሬ ይለዋል። አቤት! ይሄ ስድብ ስሞች እቺ ጋለሞታ የተቀመጠችበት 7 ራሶችና 10 ቀንዶች የሞሉበት የሚለው ይሄ ቀዩ ዘንዶ ዲያብሎስ ማለት ነው እና ተቀምጣበታለች ይላል። ከዛ 7ኛ ስትመለከቷት ሐምራዊና ቀይ ልብስ ለብሳ ነበር አለ። በእንቁዎች አጊጣ ተሸልማ ነበር አለ። ጻፉ 7ኛ ተሸልማ ነበር ብላ ተሸልማ ነበር ማለት የአውሬው ሙሽራ ነች። ልክ ቤተክርስቲያን የክርስቶስ ሙሽራ እንደሆነች እቺ ሐሰተኛ ደግሞ የአውሬው ሙሽራ ነች። ሸልሟታል። የሚገርመውን ደግሞ ልንገርህ ተወሱ 12ኛው ምዕራፍ ላይ ታላቅ ምልክት በሰማይ ታየ። ፀሐይን ለብሳ ጨረቃን ረግጣ 12 ከዋክብቶች ያሉትን አክሊል አድርጋ የነበረችዋን እስራኤልን አይቷል። እግዚአብሔር እስራኤልን እንደዛ ስላስጌጣት እሱም ያቅሚቲውን ያህል የምድረ ጌጣጌጦችን ሰብስቦ
ይሸልማል። ሰማኝ ሰው ካለ አቤት ታይመስገን። እንደዚህ ስታጠኑት ነው ራእይ መጽሐፍ ደስ የሚለው ባይዘወይና ሱም ያቅቢት ይሁን ያህል ምክንያቱም የአውሬው ሙሽራ ነች። ይሸልማታል። ዳጆች በኋላ ላይ ሳሳያችሁ ትገረማላችሁና ይሸልማታል። እና ሐምራዊና ቀይ ልብስ የነገስታትና የካህናት ልብስ ነው። ውድ ልብስ ነው። እና ባለጠግነቷን ታያላችሁ። ሀብታም ያደርጋል። ሀብት ይሰጣታል። በፖለቲካል አውቶሪቲ ይሰጣታል። ተቀባይነት ይሰጣታል። ሀብታም ነች። ፖለቲከኛ ነች። ልትናገራት አትችልም። እሷ ስትናገር ብቻ ትክክል ነች። ስትናገራት አትሆንም። የሰማኝ ሰባተኛ ተሸልማ ነበር። ምን ነበረች? የአውሬው ሙሽራ። ስምንተኛ በግንባሯ ላይ የተጻፈ ስም ብላችሁ ጻፉ። በግንባሯ ላይ የተጻፈውን ስም ደግሞ ስትመለከቱ እንደዚህ ይላል። ታላቂቱ ባቢሎን የምድር ርኩሰት እናት፣ ታላቂቱ ባቢሎን የጋለሞታዎችና የምድር ርኩሰት እናት የሚል ስም ተጽፎባት ነበር ይላል። በጥንት ዘመን በአመንዝራነት ስራ ላይ የተሰማሩ ሰዎች ስማቸውን በበራቸው ላይ ይጽፋሉ። ስማቸውንና ስራቸውን በራቸው ላይ ይጽፋሉ። ይሄ ልማዳል። ሰዎች ስማቸውንና ስራቸውን አይተው ወደ ቤት ይገባል። ለዚህ አመንዝራነት ህጋዊ ሆኖ ማስታወቂያ ይነገርለት ነበር። ይቺ ጋለሞታ የክፋቷ ክፋት በሯ ላይ ሳይሆን ግንባሯ ላይ ነው የምትጽፈው። ምን ማለት ነው? በነውሬ አላፍርም ማለት በነውሯ የማታፍር ነች። ግንባሯ ላይ የምትጽፈው ክብራቸው በነውራቸው እንደሚል መጽሐፍ። ስለዚህ ዮሐንስ እንደዚህ ይላል፣ ሚስጥር የሆነ ስም ይላል። ሚስጥር የሆነ ስም የሚለው ከዚህ በፊት ስላልተገለጠ ነው። አሁን ግን ጊዜው ስለደረሰ ሲገለጥ በዚህ ራእይ መጽሐፍ ምዕራፍ 17 ላይ ትመለከታላችሁ። ከዛ ስምንተኛ ሐዋርያ ቅዱስ ዮሐንስ ይችን ጋለሞታ ሲገልጣት እንደዚህ ይላል፣ በቅዱሳንና በኢየሱስ ምስክሮች ደም ሰክራ አየኋት ይላል።